ጤና ይስጥልን። ይህ የኢትዮጵያ ከስተምስ ኤሌክትሮኒክ አንድ መስኮት አገልግሎት ነው። በዚህ ምዕራፍ የምንመለከተው አዲስ አስመጪዎች ወይም ላኪዎች በባንክ ስርዓት እቃ ወደ ሀገር ውስጥ ማስገባት ወይም መላክ ቢፈልጉ የብሔራዊ ባንክ ቁጥር አስገዳጅ ነው። በመሆኑም ብሔራዊ ባንክ በአካል በመሄድ ይህን ቁጥር ማግኘት ሳይጠበቅበት በዚህ በኢትዮጵያ ከስተምስ ኤሌክትሮኒክ አንድ መስኮት አገልግሎት የሚያገኝበትን ስርዓት እንዴት እንደሆነ አሳያችኋለሁ። በቅድሚያ የኢትዮጵያ ከስተምስ ኤሌክትሮኒክ አንድ መስኮት አገልግሎት ሳይትን ለማግኘት sw.et በሚል ብሮዝ ማድረግ ይቻላል ማለት ነው። ስናደርግ ይሄ ፔጅ ይከፈትልናል። እዚህ ፔጅ ላይ የመጀመሪያ ያልተመዘገበ ከስተመር ከሆነ ወይም ቲኑ ካልተመዘገበ ሬጂስተር የምትለዋን በተን በመጫን እዚህ ጋር ቲኑን ያስገባል ማለት ነው። ቲኑን አስገብቶ እዚህ ጋር ቼክ ሲለው የቲን ኢንፎርሜሽን እንዳለ ከመጣለት አዲስ እየተመዘገበ ነው ማለት ነው። ስለዚህ እዚህ ጋር ሪኳየርመንቶቹ ተቀምጠዋል። በዚህ ሪኳየርመንት መሰረት ምዝገባውን ከማከናወኑ በፊት እነዚህ መሟላታቸውን ቼክ ማድረግ ይጠበቅበታል። ይህን እዚህ ጋር የተቀመጠው የመጀመሪያው የድርጅት ባለቤት ወይም ስራ አስኪያጅ ከሆነ የድርጅቱን የንግድ ኢንቨስትመንት ፈቃድ፣ የግብር ከፋይ መለያ ካርድ ቲን የምንለው ፋይዳ መታወቂያዎችና የተፈረመውን የውል ሰነድ መያያዝ እንዳለበት፣ የድርጅቱ ህጋዊ ተወካይ ከሆነ የድርጅቱን የንግድ ወይም የኢንቨስትመንት ፈቃድ፣ የግብር ክፍያ መለያ ካርድ፣ ህጋዊ ውክልናና ፋይዳ መታወቂያ እና የተፈረመውን የውል ሰነድ መያያዝ እንደሚኖርበት ይገልጻል። በመሆኑም ይህ የተፈረመውን የውል ሰነድ የሚለው በአካል ገቢዎች ሚኒስቴር በመሄድ ለህንፃ 5ኛ ፎቅ ሰነዱን ያገኛል ማለት ነው። ስለዚህ ከመመዝገቡ በፊት ይህን የሰርቪስ ዩዜጅ አግሪመንት ወይም የሚፈራረመውን የውል ሰነድ መነሻ አድርጎ ፈርሞ ማህተም አድርጎ እዚህ ጋር በአባሪ እንዲያያይዝ የተደረገበትን እዚህ ላይ አታችድ በማድረግ ነው አፕሩቫል የሚያገኘው ማለት ነው። ይሄን አፕሩቫል ካገኘ በኋላ ነው ሎጊን አድርጎ በመግባት ኤንቢ አካውንት ነምበሩን የሚያገኘው። ይህ እንዴት እንደሚያገኝ እዚህ ጋር አሳያችኋለሁ። እዚህ ጋር በተሰጠው ዩዘር አይዲ እና ፓስወርድ መጀመሪያ ሎጊን ያደርጋል ማለት ነው። ሎጊን ለማድረግ እዚህ ጋር ቀደም ሲል ክሬት ያደረገው ዩዘር አይዲ እና ፓስወርድ ይኖረዋል። እሱን ዩዘር አይዲ እና ፓስወርድ በማስገባት ሎጊን ይላል። ሎጊን ሲል ይሄ ፔጅ ይከፈትለታል። ቢዝነስ ኤልፒሲ አፕሊኬሽን ሰሚሽን ብሎ ይሄንን ይመርጣል ማለት ነው። እዚህ ጋር ሲመርጥ አሁን ላይ በዚህ በኢትዮጵያ ከስተምስ ኤሌክትሮኒክ አንድ መስኮት ላይ በርካታ ተቋማት ተሳስረው ይገኛሉ። ስለዚህ ኤንቢ አካውንት ነምበር የሚያስፈልገው በባንክ ስርዓት ኢምፖርት ወይም ኤክስፖርት ማድረግ የሚፈልግ ከስተመር ስለሆነ በቅድሚያ ባንክ የሚለውን ይመርጣል። ስለዚህ ኢምፖርት ከሆነ የኢምፖርት አፕሊኬሽን ይከፍታል። ኤክስፖርት ከሆነ ኤክስፖርት አፕሊኬሽንን ይከፍታል። ለኤክስፖርት አፕሊኬሽን ፎር ሴልስ ኮንትራክት አግሪመንትን መክፈት ይችላል ወይም አፕሊኬሽን ኦፍ ባንክ ፐርሚት ፎር ኤክስፖርት ኦፍ ጉድስ የሚለውን መክፈት ይችላል። ለኢምፖርት አፕሊኬሽን ፎር ሰፕላይስ ክሬዲት አፕሩቫል ወይም አፕሊኬሽን ኦፍ ፎረን ከረንሲ አፕሩቫል የሚለውን በመክፈት ኤንቢ አካውንት ነምበሩን ከብሔራዊ ባንክ እንዲስብለት ማድረግ ይቻላል። ቀጥታ እዚህ ጋር የት ጋር ነው የምንሄደው? ኢምፖርተር የሚለው ስር ላይ ላይሰንስ ነምበር የምትላለች። ላይሰንስ ነምበር አስገዳጅ ነው። ስለዚህ እዚች ጋር ራሱ ሲስተሙ በተለይ የንግድ ፈቃድ ከሆነ የኢትዮጵያ ከስተምስ ኤሌክትሮኒክ አንድ መስኮት አገልግሎት ከሚኒስትሪ ኦፍ ትሬድ ኤንድ ሪጂናል ኢንተግሬሽን ጋር ስለተሳሰረ በቀላሉ ላይሰንሱን ሊያገኝ ይችላል ማለት ነው። ኢንቨስትመንት ላይሰንስ ከሆነ ግን የግድ ያንን ኢንቨስትመንት ላይሰንስ ሬጂስትሬሽን ሊያካሂድ በመጣበት ጊዜ አስመዝግቦ መሄድ አለበት። ስለዚህ ኤንቢ አካውንቱን ለማግኘት የግድ አንድ ላይሰንስ መምረጥ ይጠበቅበታል ማለት ነው። ያንን ላይሰንስ ከመረጠ በኋላ እዚህ ጋር እንደምናየው ኤንቢ አካውንት ነምበሩ ባዶ ነው።
ስለዚህ እዚች ጋር ሪኩዌስት ሲያደርግ ቀጥታ ሪኩዌስቱ የት ነው የሚሄደው? ብሔራዊ ባንክ ጋር ነው የሚሄደው ማለት ነው። ብሔራዊ ባንክ ጋር ሄዶ ከብሔራዊ ባንክ ጋር አውቶማቲካሊ ጀነሬት ተደርጎ ያን ቁጥር በዚህ መንገድ እናገኛለን። አሁን እዚህ ጋር ሪኩዌስት ስለው ሲስተሙ በቀላሉ ከብሔራዊ ባንክ ስቦ የኤንቢ አካውንት ሬጅስትሬሽኑን ያከናውንልናል። እዚህ ጋር ይታያል አይደል? የሬጅስትሬሽኑ ቁጥር ክሬት ተደረገ ማለት ነው። ስለዚህ በአካል ብሔራዊ ባንክ መሄድ ሳይጠበቅበት በኢትዮጵያ ከስተምስ ኤሌክትሮኒክ አንድ መስኮት አገልግሎት አማካኝነት ኤንቢ አካውንት ነምበር ማግኘት ይችላል ማለት ነው። ስለተከታተላችሁኝ አመሰግናለሁ። አምሳለ ወርቅ ማርቆስ ከኢትዮጵያ ጉምሩክ ኮሚሽን